በጣም ቅርብ የሆናችሁት? የምርም ህይወታችሁን ቆም ብላችሁ ተመልክታችሁ ይሄንን ነገር ማስተካከል መቻል አለብኝ ማለት መቻል አለባችሁ። ሁሌም ቢሆን ተስፋ ልትቆርጡ ባሰባችሁ ቁጥር ልጄ ለመራመድ ቢከብደው ኖሮ ተስፋ ቆርጥበት ነበር ወይ ብላችሁ ማሰብ እንድትችሉ ያደርጋችኋል። ይህንን ነው ማጂክ ፎርሙላ ምለው፣ ተአምራዊ ቅመም እለዋለሁ። ምክንያቱም እንዳትቆሙ፣ ወደ ኋላ እንዳታፈገፍጉና እንዳትመለሱ የሚያደርጋችሁ ነው። ታዲያ እስካሁን 4 ኢሞሽኖችን 4 ስሜቶችን ተመልክተናል። እነዚህን ስሜቶች እንዳለ ወደ ውጤት የሚያመጣልን አንድ ነገር አለ። እስካሁን እዚህ ድረስ የመጣ ነው መቼስ ያሰብናቸውን ነገሮች ወደ ውጤት ለመቀየር ነው። ያ ወደ ውጤት የሚለውጥልንም ነገር አክሽን ይባላል ወይንም ተግባር። እነዛን 4ቱን ስሜቶች ካልን የሚሰማንን ነገር ደግሞ ወደ ተግባር መለወጥ አለብን ማለት ነው። ኢየሱስ አንድ ነገር ተናግሮ ነበር። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ተግባር ምን ያህል አስፈላጊ እንደሆነ የምንመለከትበት ቃል ነው። እንግዲህ እቺ ዓለም የምታመሰግናቸው ሰዎች የሆነን ነገር ሰምተው ቆይ ይህንን ነገር ልተግብረው ብሎ የተከበሩ ሰዎችን ነው። ታላላቅ ብላችሁ የምታስቡት ሰው እንዳለ በዚህ መንገድ ላይ ያለፈ ነው። ሌላ ከመጽሐፍ ቅዱስ ላይ ጥቅስ ባነሳላችሁ ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁም ከሥራ የተለየ እምነት የሞተ ነው ይላል። አንዳንድ ሰዎች አፊርሜሽንን ወይንም ደግሞ እነዚህ ኃይለ ቃል የሚባሉትን ነገሮች ይዘው እኔ እንዲህ ነኝ እያሉ ሲያወሩ ሰማለሁ። ነገር ግን እሱ ብቻ በቂ አይደለም። አክሽን፣ ተግባር ግዴታ ያስፈልጋል። በእምነትና በቅዠት መካከል በጣም ቀጭን መስመር አለ። አማኝ ነኝ ብላችሁ እናንተ በምታምኑት ነገር ውስጥ ምንም አይነት ሥራን ሳትሰሩ ቁጭ ካላችሁ ቅዠት ውስጥ ናችሁ እንጂ እያመናችሁ አይደለም። ወደ ምዕራብ እየሄዳችሁ ፀሐይ ትወጣለች ብሎ እንደመጠበቅ ነው። በፍጹም አይሆንም። ነገር ግን እነዚህን አፊርሜሽን የሚባሉትን ነገሮች ከዲስፕሊን ጋር የምርም ደግሞ ከስራ ጋር ከሞከራችሁት በጣም ህይወታችሁን የሚለውጥላችሁ ተግባር ይሆናል። ሁሌም ቢሆን ፕላን ያስፈልጋችኋል። ያሰባችኋቸው ነገሮች ወደ መሬት ወርደው እንዲሳኩላችሁ የምትፈልጉ ከሆነ ጌም ፕላን እንዴት ነው የምጫወተው፣ ይህንን ነገር በምን መንገድ ባይሆነው የተሻለ የሚሆነው ብላችሁ ልታስቡ ይገባል። አለበለዚያ እነዛ ምኞት ብላችሁ ያስቀመጣችኋቸው ነገሮች ምኞት ብቻ ሆነው ቁጭ ይላሉ። ስለዚህ አሁን ሁሌም ቢሆን ይህንን እያስታውሳችሁ እያሰባችሁ እንድትንቀሳቀሱ ፈልጋለሁ። ህይወታችሁን ዝም ብላችሁ አታባክኑ። የምታስቡባቸውን ጥቂት የሚባሉ ጥያቄዎችም ልጠይቃችሁ። እነዛንም ጥያቄዎች ጠይቄያችሁን ያልፋለሁ። እናንተ ቁጭ ብላችሁ መልሱን ስታሰላስሉ ትኖራላችሁ። እነዛን ጥያቄዎች እያሰላሰላችሁ እየመለሳችሁ ስታልፉ ህይወታችሁ መስመርና ቅጥ እየያዘ ይመጣል። የመጀመሪያው ጥያቄ ለምን የሚለው ጥያቄ ነው። የምታደርጉትን ነገር የምታደርጉት ለምንድን ነው? ማግኘት የምትፈልጉትን ነገር ማግኘት የፈለጋችሁትስ ለምንድን ነው? ህይወታችሁን ለመለወጥ የምትፈልጉት ለምንድን ነው? ይህንን ሁሉ መጽሐፍስ የምታነቡት ለምንድን ነው? ይህንን ሁሉ ሌክቸሮችንስ የምትከታተሉት ለምንድን ነው? በህይወት ይህን ያህል ርቀት የምትሄዱት ወይንም ለመሄድ የምታስቡት ለምንድን ነው? ምክንያቱን ያወቃችሁ ሰዎች መሆን አለባችሁ። እነዚህን እንዳለ ጥያቄዎች ራሳችሁን ስትጠይቁ መልሱን ከየት አመጣዋለሁ ብላችሁ ታስቡ ይሆናል። ሁለተኛው ጥያቄ መልሱን ይመልሰዋል ብዬ አስባለሁ። ዋይ ኖት እለዋለሁ። ለምንድን ነው የማይሆነው? ለምንድን ነው ያንን ያህል ርቀት የማትሄዱት? ለምንድን ነው ያንን ሁሉ መጽሐፍ የማታነቡት? ለምንድን ነው ምርጥ የሚባለውን ማንነታችሁን ፈልጋችሁ የማታገኙት? ለምንድን ነው ማግኘት የፈለጋችሁትን ነገር እንዳለ ማግኘት የማትችሉት? በህይወት ምን ያህል ርቀት እንደምትሄዱ ራሳችሁንስ መፈተን የማትችሉት ለምንድን ነው? የመጀመሪያው ዋይ ነው የሚለው ምክንያታችሁ ነው የሚጠይቀው። ይሄ ግን ደግሞ ከምክንያትም በላይ ዋይ ኖት ነው የሚለው። ዓለም ላይ ታላቅ የሆነ ሰው መሆን የምትፈልጉ ከሆነ ለምን አትሆነው? ምንድን ነው የሚይዛችሁ ነገር? ዋይ ኖት። እዚህች ዓለም ላይ ቀናችሁ ተቆርጦ እስከምትሞቱባት ቀን ድረስ እንግዲህ አላችሁ። ታዲያ ካላችሁ አይቀር ለምንድን ነው ምርጥ የሚባለውን ህይወት ለመኖር የማትሞክሩት? እዚህ ዓለም ላይ ካላችሁ አይቀር ጥሩና በጣም አሪፍ የሚባል ህይወትን እንድትኖሩ እመኝላችኋለሁ ይለናል አሜሪካን ሞቲቬሽናል ስፒከር ጂም ሮን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።